በቤተ ክርስቲያን ስር ተተክለው ጉባኤ ቤቶች በሚተረጎሙበት ትርጓሜ መጻሕፍት ጉባኤ ቤት አራት ጉባኤያት የሚባሉ አሉ። የመጀመሪያው መጻሕፍተ ጉባኤያት፣ ቀጥሎ መጻሕፍተ ሐዲሳት፣ ሶስተኛው መጻሕፍተ ሊቃውንት፣ አራተኛው መጻሕፍተ መነኮሳት ናቸው። መጻሕፍተ ጉባኤያት የሚባሉ 46ቱ ናቸው። ከኦሪት ዘፍጥረት እስከ ትንቢተ ሚልክያስ ያለው ይሄ 46ቱ መጻሕፍተ ጉባኤያት ይባላል። ሁለተኛው መጻሕፍተ ሐዲሳት ከመቅድመ ወንጌል ቅዱስ ማቴዎስ ወንጌል ከዚያ በኋላ ከመቅድመ ወንጌል እስከ ራእየ ዮሐንስ ይሄ 35ቱ መጻሕፍተ ሐዲሳት ይባላል። ከዚህ ይሄ ተደምሮ ነው 35 እና 46 ተደምሮ 80 መጽሐፍ የሚባል መጽሐፍ ቅዱስ። ከዚህ ከሐዲሳት መጽሐፍ ቅዱስ ላይ ያልሰፈረ መጽሐፈ ሲኖዶስ፣ መጽሐፈ ዲድስቅልያ፣ መጽሐፈ አቡቀለምሲስ፣ መጽሐፈ ቀሌምንጦስ፣ አብረክሲስ እነዚህ ተደምረው 35 ይሆናሉ። 80 መጽሐፍ ቅዱስ የሚባል ይሄ ነው። ሶስተኛው መጻሕፍተ ሊቃውንት ያልኳችሁ የመጀመሪያው አሁን የተነሳንበት የትምህርት ርዕስ ያደረግነው ሃይማኖተ አበው ነው። ይሄ ብቻ አይደለም። 14ቱ ቅዳሴ፣ ፍትሐ ነገሥት፣ ፍትሕ መንፈሳዊ፣ ፍትሕ ሥጋዊ፣ ድርሳን ዘቅዱስ ዮሐንስ አፈወርቅ፣ ተግሳጽ ዘቅዱስ ዮሐንስ አፈወርቅ፣ ድርሳን ዘቅዱስ ቄርሎስ፣ ድርሳነ ጰላዲዎስ፣ ቄርሎስ ወጰላዲዎስ፣ ተረፈ ቄርሎስ፣ እነዚህ ተደምረው መጻሕፍተ ሊቃውንት ይባላሉ። መጻሕፍተ መነኮሳት የሚባሉት ደግሞ ማሪሳቅ አንደኛው ነው። ሁለተኛው ፊልክስዩስ፣ ሶስተኛው አረጋዊ መንፈሳዊ። አራቱ ጉባኤያት የሚባሉ እነዚህ ናቸው። በእነዚህ ነው ቤተክርስቲያን ተጠብቃ የምትኖረው።